ወይኔ ወይኔ ቤተሰቦች እንዴ ሄርሜላ ተላላችሁ እንዴ? ምንና ነው እንደዚህ የተንጣጣችሁ? በጣም ተቃጠለች፣ በጣም ተናደደች፣ በጣም ጓገጭ አለች። ያዙ ልቀቁኝ ምናምን በቃ ብላ እርፍ። ምንድነው ከፍቅር ጋር አክት ስታደርግብኝ ነበር። ያንን ሁሉ ነገር ችዬ ዝም ስላልኩ ነው እንዴ? አሁን ምን ፈልገህ ጠራኸኝ ምናምን ግግ አላለች መሰላችሁ? ሰላም እንዴት ናችሁ? እንዴት ደህና ናችሁ? ሰላም ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትተረፍ በላይ ባላችሁበት ውድ ቤተሰቦች፣ የኔ ውዶች፣ የኔ ወርቆች ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬም እንግዲህ በድጋሚ ተመልሼ መጣው ማለት ነው። ዛሬ በነገራችን ላይ አንድ ቪዲዮ ብቻ ነው የሰራሁላችሁ። ደብሮኛል፣ ቪዲዮ ስሪ እያለኝ አይደለም፣ በቃ ሰምታችኋልና ውዶቼ። እንግዲህ መጡ እነሱ ሲመጡ ደግሞ እኔም ዝም አልልም፣ በቃ ያስለፈልፈኛል። አይቼ ዝም ማለት አይቼ ማለፍ አልችልምና መጣው ማለት ነው። አባይቦቼ ቀውጥ ያለ ጠብ ውስጥ ገብተዋል ማለት ነው። ቀውጥ በቃ ሴቶቹ በዚህ ጋር አብርሃም በመሃል ሆኖ የትኛዋን ይዞ የትኛዋን እንደሚለቅ ግራ ገብቶታል። ያው እንግዲህ አብርሃም በስራህ ነው እንደዚህ አይነት ውዝግብግብ ያለ ነገር ውስጥ የገባው። ሲያንስህ ነው አብርሽዬ፣ ሲያንስህ ነው። ገና ከዚህ በላይ ግንጥልጥል አድርገው ማለት ነው ለአራት ለአምስት ይከፋፈሉሃል። አንድ እግርን አንድ እጅህን በቃ ለአራት ይካፈሉሃል ገና ማለት ነው። ልዑል ግማሹን፣ እናትቱ ግማሹን፣ ሄርሜላና ፍቅር ገና ማለት ነው። ገና አብርሃም ምንም አላየህም፣ ገና አላየህም። ምክንያቱም አንተ በሰራኸው ልክ ገና ያልተከፈለህም አብርሽዬ ማለት ነውና ሄርሜላ ደግሞ እንግዲህ ያዙ ልቀቁኝ፣ በቃ ለምን እንደዚህ ያደርጋል? ለምን ጠራኸኝ? በቃ ሄርሜላ እያለች ያለች አሁን ለምን ጠራኸኝ? እሱ የጠራት ለመነጋገር ይሄ ነገር ነበረ ምናምን ብሎ ለመናገር ነበር። ግን እሷ አሁን ምን ፈልገህ ነው የጠራኸኝ? ከፍቅር ጋር አክት እያደረክብኝ ነበረ። ከዚህ በኋላ አንተ ጋር መኖር አልፈልግም ብዬ ስወስን ምን ልትሰራ ነው የጠራኸኝ? ለምን ጠራኸኝ? ምን ፈልገህ ነው ብላ የጠየቀችውና ተረጋግተሽ አናግሪኝ፣ ተነጋግተሽ አዳምጪኝ ምናምን እነሱ ራሱ በኔ ላይ እንትን አድርገውብኛል፣ ያደረጉብኝ ነገር ታውቂያለሽ ብሎ ጭራሽ ወደ ሄርሜላ ሊመለስ ነው እንዳሁን ላይ እያሰበ ያለው ምንድነው? አብርሃም እኮ ሳሙና ሆነብኝ። ሳሙና በዚህ ስትቱት በዚህ ሙልጭ ይላል፣ በዚህ ስትቱት በዚህ ያመልጣል። ምንድነው እንደ ሳሙና የምትሙለጨለጭብን አብርሃም እንዴ? አንዷን ቢስትለው ወደ አንዷ ስትለው ወደ አንዷ። ምንድነው አንተ እዚህ የመዋኛ ገንዳ ውስጥ ያለ መሰለ እንዴ? በዛ ገብት በዚህ የምትወጣው ጉድ እኮ ነው። ኧረ አብርሃም ተረጋጋ፣ ሰከን በል። የረጋ ወተት ቅቤ ይወጣዋል። ሰከን በል።